ሰላም ጤና ይስጥልኝ የስፖርት ትራክት ቤተሰቦች፣ ዛሬ እጅግ በጣም በርካታና አጓጊ የሆኑ የስፖርት መረጃዎችን ይዘንላችሁ ቀርበናል። ከዝውውር መስኮቶች ሹክታ እስከ አዲሱ የፊፋ ሕግ፣ ከጋርናቾ ቅጣት እስከ ዩናይትድ አዲስ ስታዲየም ድረስ ያሉትን ሁሉም ነጥቦች አንድ ባንድ እንመለከታለን። ሰብስክራይብ እያደረጋችሁ ቪዲዮአችንን እንድትመለከቱ እንጋብዛለን። በ2026 የክረምት የተጫዋቾች ዝውውር መስኮት በትልቅ የእንግሊዝ ፕሪሚየር ሊግ ክለቦች አርሰናል፣ ማንቸስተር ሲቲ እና ማንቸስተር ዩናይትድ የሚፈለጉ 6 ቁልፍ አማካኞችን እንመልከት። ኤልዮት አንደርሰን ኖቲንግሃም ፎረስት በጣም ተፈላጊው ተጫዋች ሲሆን እንደ ቁጥር 8 እና 6 መጫወት ይችላል። አርሰናል፣ ሲቲ እና ዩናይትድ ይከታተሉታል። ፎረስት ሊያቆየው ቢፈልግም ተጫዋቹ ለትልቅ ክለብ የመጫወት ፍላጎት አለው። ዋጋው እስከ 100 ሚሊዮን ሊደርስ ይችላል ተብሎ ይጠበቃል። ሳንድሮ ቶናሊ ኒውካስል ከኒውካስትል ሊለቅ እንደሚችል የሚነገርለት ጣሊያናዊ አማካይ በሶስቱም ትልልቅ ክለቦች ዝርዝር ውስጥ ይገኛል። አርሰናል ከፍተኛ ፍላጎት ቢኖረውም የፋይናንስ ደንቦችን ፒያሳር ለመጠበቅ መጀመሪያ ተጫዋቾችን መሸጥ ሊኖርበት ይችላል። ማንቸስተር ዩናይትድ በውድድር ዘመኑ መጨረሻ ለኒውካስል ዩናይትድ አማካይ ሳንድሮ ቶናሊ ይፋ የዝውውር ጥያቄ ያቀርባል ተብሎ ይጠበቃል። ቶናሊ በአሁኑ ወቅት የክለቡ ቀዳሚ የዝውውር ኢላማ ሆኗል። ባለፈው የክረምት የዝውውር መስኮት አሌክሳንደር ኢዛክ ክለቡን ለቆ ወደ ሊቨርፑል ያደረገውን አስቸጋሪ የዝውውር ሂደት ለመልቀቅ ግፊት ማድረጉን በማስወገድ ኒውካስል ጥንቃቄ እያደረገ ነው። ቶናሊ መልቀቅ እንደሚፈልግ በግልጽ ካሳወቀ ክለቡ ያሉ አማራጮች ይመለከታል። የማንቸስተር ዩናይትዱ ካፒቴን ብሩኖ ፈርናንዴዝ የጣሊያኑን አማካኝ ወደ ኦልድ ትራፎርድ ለማምጣት የሚያደርገው ጥረት እንደሚደግፍ ተገልጿል። ኒውካስትል ዩናይትድ በበኩሉ ቶናሊ እስከ 2028 ድረስ የሚቆይ ኮንትራት እንዳለው በመጥቀስ ተጫዋቹ እንዲለቅ የሚፈቅድ ምንም አይነት ጄንትልማን አግሪመንት እንደሌለ በይፋ አሳስበዋል። ሆኖም ኒውካስል ለሚቀጥሉት ዓመት የቻምፒዮንስ ሊግ ተሳትፎ ካላገኘ የቶናሊ ወኪል ዝውውርን እንዲያመቻች ግፊት እያደረገ እንደሆነ ይነገራል። አዳም ዋርተን ክሪስታል ፓላስ ድንቅ የኳስ አደራጅና ተከላካይ አማካኝ ነው። ፓላሶች እሱን ለመሸጥ ከፍተኛ ዋጋ ይፈልጋሉ። ሊቨርፑልም ቀደም ሲል ይፈልጉት እንደነበር ይታወቃል። አሁን ግን ቅድሚያ የሚሰጡት ለሌላ ቦታ ነው። ካርሎስ ባሌባ ብራይተን ማንቸስተር ዩናይትድ በባለፈው የክረምት የዝውውር ጊዜ ሊያስፈርመው ሞክሮ በብራይተን የ100 ሚሊዮን ጥያቄ ምክንያት ሳይሳካ ቀርቷል። ዩናይትድ አሁንም ካስሜሮ ለመጠቃት ዋነኛ ኢላማ አድርጎታል። ማንቸስተር ሲቲም ይከታተሉታል። ጆ ጎሜዝ ወልቭስ ወደ ታችኛው ሊግ ቻምፒዮንሺፕ መውረዳቸው ስለማይቀር ብራዚላዊ አማካይ ክለቡን መልቀቁ አይቀሬ ነው። ከሌሎቹ አንጻር በተመጣጣኝ ዋጋ ሊገኝ ስለሚችል ማንቸስተር ዩናይትድ እንደ አማራጭ ይዞታል። ብሩኖ ገማሬሽ ኒውካስትል እድሜው 28 ስለሆነ ሲቲ እና ዩናይትድ ከሱ ይልቅ ወጣቶችን ማስፈረም ይመርጣሉ። ኒውካስል ቶናሊና ብሩኖን በአንድ ጊዜ ማጣት ስለማይፈልጉ የሱ ዝውውር አስቸጋሪ ሊሆን ይችላል። በአሜሪካ የሚካሄደው የዓለም ዋንጫ የተጫዋቾችን ዋጋና ዝውውር ሊያወሳስብ ይችላል። ማንቸስተር ዩናይትድ አዲስ ቋሚ አሰልጣኝ መቅጠር ይኖርበታል። በማንቸስተር ሲቲ በኩል የፔፕ ጋርዲዮላ የወደፊት ቆይታ ጥያቄ ውስጥ መግባት በተጫዋቾች ውሳኔ ላይ ተጽዕኖ ሊኖረው ይችላል። ካይሴዶ የቼልሲው አማካኝ ሞይሴስ ካይሴዶ ከሪያል ማድሪድ ጋር ስሙ ቢነሳም ክለቡን የመልቀቅ ምንም አይነት ፍላጎት እንደሌለው ተናግሯል። አሁን ትኩረቴ በክለቤ ላይ ነው። ከክለቤ ጋር ውል አለኝ እናም ጥሩ ውጤት ማስመዝገብ እፈልጋለሁ። የክለቡ ታሪክ አካል ሌጀንድ መሆን እፈልጋለሁ። እንዲህ ሲል ካይሴዶ ከቼልሲ ጋር የወደፊት የቆይታ ሁኔታውን ገልጿል። ሮድሪ ወደ ሪያል ማድሪድ ሊዘዋወር እንደሚችል የሚጠቁሙ የቅርብ ጊዜ መረጃዎችና ወሬዎችን እንደሚከተለው አጠቃላይ ላቅርብላችሁ። ሮድሪ ከማንቸስተር ሲቲ ጋር ያለው ውል ወደ መጠናቀቁ የተቃረበ በመሆኑ ሲቲ ውሉን ለማራዘም ጥረት እያደረገ ቢሆንም እስካሁን ስምምነት ላይ አልተደረሰም። ይህም ሪያል ማድሪድ ሁኔታውን በቅርብ እንዲከታተል በር ከፍቷል። ሪያል ማድሪድ ቶኒ ክሩስ ከለቀቀ በኋላ በመሃል ሜዳ ላይ ያለውን ክፍተት ለመሙላት እና የጨዋታው ፍሰት የሚቆጣጠር ተጫዋች ለመተካት ሮድሪን እንደ ተመራጭ እያዩት ነው። በተለይ ተጫዋቹ የስፔን ብሔራዊ ቡድን መሪ መሆኑ ለማድሪድ ትልቅ ግብዓት ነው። ሮድሪ በማንቸስተር ሲቲ ደስተኛ ቢሆንም በሰጠው አስተያየት ወደ ስፔን የመመለስ ፍላጎት እንዳለው በረቀቀ መንገድ ጠቁሟል። ለሪያል ማድሪድ ጀርባ መስጠት አይቻልም ማለቱ ደግሞ ዝውውሩ የመሆን እድል እንዳለው ትልቅ ማሳያ ተደርጎ ተወስዷል። ፔፕ ጋርዲዮላ ሮድሪን የቡድኑ ልብ አድርጎ ስለሚመለከተው በቀላሉ እንዲለቅ አይፈልግም። ሆኖም ጋርዲዮላ በሲቲ ያለው የወደፊት ቆይታ እርግጠኛ አለመሆኑ ሮድሪ ውሳኔውን እንዲቀይር ሊያደርገው ይችላል የሚሉ ግምቶች አሉ። ክርስቲያኖ ሮሜሮ በሮሜሮ የቶተንሃም ውል ላይ
በጽሁፍ የሰፈረው የተወሰነ የውል ማፍረሻ ክፍያ ሪሊዝ ክሎዝ የለም። ጥሩ የዝውውር ጥያቄ ከቀረበ ወደ ስፔን ክለቦች እንዲሄድ ለመፍቀድ ከቶተንሃም ጋር የቃል ስምምነት ነበረው። ነገር ግን ይህ ስምምነት በ60 ሚሊዮን ዩሮ አልተገደበም፣ እንዲሁም በሰነድ ላይ የሰፈረ አይደለም። ይህ የቃል ስምምነት የተደረገው ከዳንኤል ሌቪ ጋር ነበር። እሳቸው ግን አሁን በክለቡ ውስጥ የሉም። ይህ ስምምነቱን ጥያቄ ውስጥ ሊከተው ይችላል። በየካቲት ወር እንደተዘገበው ሁሉ ሮሜሮ በዚህ ክረምት ቶተንሃምን የመልቀቅ ዕድሉ ከፍተኛ እንደሆነ ቀጥሏል። ሮሜሮ በውሉ ላይ የተቀመጠ የዋጋ ገደብ ባይኖርም በክረምት ወደ ስፔን የማምራት ፍላጎት እንዳለውና ክለቡን ሊለቅ እንደሚችል ነው የተጠቆመው። ካስሜሮ አሊታድ በሚቀጥለው የውድድር ዘመን የማንቸስተር ዩናይትድ አማካኝ ካስሜሮን በነፃ ዝውውር ለማስፈረም እያሰቡ ነው። ሆኖም ይህ ዝውውር ሊሳካ የሚችለው ክለቡ አሁን ባለው አማካኝ ፋቢኒዮ የወደፊት ቆይታ ላይ በሚሰጠው ውሳኔ ላይ ተመስርቶ ነው። ካስሜሮ ወደ ሳዑዲ አረቢያ አሊታድ ሊያመራ ይችላል። ዝውውሩ የሚሆነው ፋቢኒዮ በክለቡ ይቆያል ወይስ አይቆይም በሚለው ላይ የተመሰረተ ነው። አሌሃንድሮ ጋርናቾ በፈጣን ማሽከርከር ጥፋተኛ ተባለ። አሁን የቸልሲ ተጫዋች የሆነው አሌሃንድሮ ጋርናቾ በማንቸስተር ዩናይትድ ይጫወት በነበረበት ወቅት ካሪንግተን በሚገኘው የልምምድ ሜዳ አቅራቢያ በፈጣን ማሽከርከር ስፒዲንግ ጥፋተኛ ተብሎ ተቀጥቷል። ጋርናቾ በሰዓት 40 ማይል ብቻ በሚፈቅድበት ቦታ ላይ በ50 ማይል ሲያሽከረክር በካሜራ ተይዟል። ይህ የሆነው በ40 ሚሊዮን ፓውንድ ወደ ቸልሲ ከመዘዋወሩ ጥቂት ቀናት ቀደም ብሎ ነበር። ተጫዋቹ በጠበቃው አማካኝነት ጥፋቱን አምኖ ይቅርታ ጠይቋል። ፍርድ ቤቱ የሚከተሉት ቅጣቶች አስተላልፎበታል። የ660 የገንዘብ ቅጣት፣ የ120 የችሎት ወጪና የ264 ተጨማሪ ክፍያ። በመንጃ ፈቃዱ ላይ 3 የቅጣት ነጥቦች ተመዝግበዋል። ሌሎች መረጃዎች ከዚህ ጋር ተያይዞ ፖሊስ ለላከለት መረጃ ምላሽ አልሰጠም በሚል ቀርቦበት የነበረው ሁለተኛ ክስ ውድቅ ተደርጓል። አዲሱ የማንቸስተር ዩናይትድ ስቴዲየም የሴቶች የዓለም ዋንጫ ፍጻሜ የማስተናገድ እድሉ ዝቅተኛ መሆኑ ተነገረ። ማንቸስተር ዩናይትድ 100,000 ተመልካች ሊይዝ የሚችልና የሰሜን ዌምብሌ የተባለ አዲስ ዘመናዊ ስቴዲየም ለመገንባት እያቀደ ይገኛል። ክለቡ ይህ ስቴዲየም ትልልቅ ዓለም አቀፍ ውድድሮችን እንዲያስተናግድ ከፍተኛ ፍላጎት አለው። እንግሊዝ የ2035 የሴቶች ዓለም ዋንጫን ለማስተናገድ ብቸኛዋ ተመራጭ በመሆኗ የማስተናገዱ እድል ሰፊ ነው። ሆኖም የኤፍኤ ዋና ስራ አስፈጻሚ ማርክ ብሉንግሃም እንደገለጹት የፍጻሜው ጨዋታ በለንደን ዌምብሊ ስታዲየም እንዲካሄድ ነው ፍላጎታቸው። አዲሱ የዩናይትድ ስቴዲየም ፕሮጀክት በገንዘብ ምንጭና በግንባታ ፈቃድ ሂደት ላይ መዘግየቶች ስላሉበት ውድድሩ እስኪጀምር ድረስ ሙሉ በሙሉ ተጠናቆ ዝግጁ የመሆኑ ነገር እርግጠኛ አይደለም። ምንም እንኳን የፍጻሜው ጨዋታ በዌምብሊ እንዲሆን ቢታቀድም አዲሱ የኦልድ ትራፎርድ ስቴዲየም ወይም የሚታደሰው ሌሎች የውድድሩን ጨዋታዎች ከሚያስተናግዱ ስቴዲየሞች አንዱ እንደሚሆን ይጠበቃል። ማንቸስተር ዩናይትድ አዲሱ ስቴዲየም የዓለም ዋንጫ ፍጻሜን እንዲያስተናግድ ቢመኝም የሀገሪቱ እግር ኳስ ማህበር ግን አሁንም ለዌምብሊ ቅድሚያ ሰጥቷል። ካቫርስኬሊያ አርሰናል ካራቦ ካፕ ፍጻሜ ማንቸስተር ሲቲ 2-0 ከተሸነፈ በኋላ በማጥቃት መስመሩ ላይ ጨዋታ ሊቀይር የሚችል ብቃት ያለው ተጫዋች እንደሚጎድለው ተረድቷል። ለዚህም የፒኤስጂውን የክንፍ ተጫዋች ካቫርስኬሊያን ዋነኛ ኢላማ አድርጓል። ካቫርስኬሊያ ገና በማደግ ላይ ያለ ሳይሆን በከፍተኛ ደረጃ ላይ የሚገኝ ተጫዋች ነው። ባለፈው ዓመት ፒኤስጂ ለመጀመሪያ ጊዜ ቻምፒየንስ ሊግ ዋንጫን ሲያነሳ ከፍተኛ አስተዋጽኦ ነበረው። ፒኤስጂ ተጫዋቹን የመሸጥ ፍላጎት የለውም፣ እንደ ዋናው የፕሮጀክቱ አካል ነው የሚያየው። አርሰናል የፕሪሚየር ሊጉን የፋይናንስ ደንቦች ለማክበር አንዳንድ ተጫዋቾችን መሸጥ ሊኖርበት ይችላል። ተጫዋቹ በፓሪስ ደስተኛ ቢሆኑም ወኪሎቹ ግን ሌሎች አማራጮችን ለማየት ፈቃደኛ መሆናቸውን የሚጠቁሙ ዘገባዎች አሉ። ሃሪ ማጓየር ስለ አዲሱ የውል ስምምነት ነገሮች ተካሂደዋል። ለክለቡም ሆነ ለኔ የተሻለ በሚሆን ስምምነት ላይ የምንደርስ ይመስለኛል። ክለቡ አሁንም ቡድኑ ወደፊት እንዲገፋ ይፈልጋል። እንዲሁም በክለቡ ውስጥ ትልቅ ድርሻ እንዳለኝ ይሰማኛል ሲል ለዘ ስታንዳርድ ጋዜጠኛው ዶም ስሚዝ ተናግረዋል። ምንም እንኳን ዩናይትድ ወጣት ተከላካዮችን ለማስፈረም ጥረት እያደረገ ቢሆንም ማጓየር በሜዳ ላይ ሆነ በልምምድ ወቅት የሚያሳየው ፕሮፌሽናሊዝም እና ልምድ ለቡድኑ ግንባታ አስፈላጊ መሆኑን አመራሮች ያምናሉ።
አዲሱ ስምምነት አሁን ካለው ከፍተኛ ደሞዝ ጥቂት ቅናሽ ሊደረግበት እንደሚችልና በምትኩ ደግሞ በጨዋታ ብቃት ላይ የተመሰረተ ተጨማሪ ክፍያዎችን ፐርፎርማንስ ቤስድ ቦነስ ሊያካትት እንደሚችል ይነገራል። ማጉዌር በሰጠው ቃል መሰረት በክለብ ውስጥ ትልቅ ድርሻ እንዳለው ስለሚሰማው በዩናይትድ የመቆየትና ለዋንጫ የመፎካከር ከፍተኛ ፍላጎት አለው። ፊፋ ለ2026 የዓለም ዋንጫ በይፋ ያወጣቸው አዲስ ሕጎች የሚከተሉት ናቸው። አንደኛ፣ ፈጣን ቅያሬ ኩዊክ ሰብስቲቱሽን። አንድ ተጫዋች በሚቀየርበት ጊዜ ከሜዳ ለመውጣት 10 ሰከንድ ብቻ ይሰጠዋል። ከዚህ ጊዜ በላይ ከዘገየ ተቀይሮ የሚገባው ተጫዋች ወደ ሜዳ ለመግባት 1 ደቂቃ መጠበቅ ይኖርበታል። ይህም ማለት ቡድኑ ለተወሰነ ጊዜ በአንድ ተጫዋች ጎሎ ይጫወታል ማለት ነው። ሁለተኛ፣ የውጭ ኳስና የግብ ክትል መልሶ ማስጀመር። የውጭ ኳስ ለመወርወር ወይም የግብ ክትል ለማድረግ ኳሱ ከተዘጋጀ በኋላ የ5 ሰከንድ የጊዜ ገደብ ይኖረዋል። ተጫዋቹ ከ5 ሰከንድ በላይ ከዘገየ ኳሱን ለተቃራኒ ቡድን ይሰጣል። ሶስተኛ፣ የሕክምና እርዳታ። አንድ ተጫዋች በሜዳ ውስጥ የሕክምና እርዳታ ካገኘ የግድ ከሜዳ ወጥቶ ለመመለስ 1 ደቂቃ መጠበቅ አለበት። ይህ ሕግ የማይሰራው ቢል ጉዳቱ በካርድ በሚቀጣ ጥፋት የደረሰ ከሆነ ነው። አራተኛ፣ የቪአር ስልጣን መጨመር። ቪአር ከዚህ በኋላ ወደ ቀይ ካርድ የሚያመሩ ሁለተኛ ቢጫ ካርዶችን መመርመር ይችላል። በተጨማሪም በስህተት የተሰጠ የማዕዘን ምቶችን የመመልከት ስልጣን ይኖረዋል። አምስተኛ፣ አምበልና ዳኞች። ከዳኛው ጋር ተቀራርቦ ማብራሪያ መጠየቅ የሚፈቀደው ለቡድን አምበል ብቻ ነው። ሌሎች ተጫዋቾች ዳኛውን ከከበቡ ወይም ለማነጋገር ቢሞክሩ በቢጫ ካርድ ይቀጣሉ። እነዚህ ሕጎች በዋናነት የተዘጋጁት የጨዋታ መቆራረጥን ለመቀነስና ሰዓት የሚባክኑ ድርጊቶችን ለማስቀረት ነው። ውድ የስፖርት ሪያክት ቤተሰቦች የዛሬው የዜና ጥንቅራችን ይህን ይመስል ነበረ። ውድ ቤተሰቦች ቻናሉን ሰብስክራይብ ማድረግ እንዳትረሱ። ቪዲዮን ከወደዳችሁ ለወዳጅ ዘመድ ሼር አድርጉ።